አሁን ደግሞ ወደ ሶስተኛውና እኔን እጅግ ወደ ገረመኝ የሳይኮሎጂ ምስጢር ደረስን። በሳይኮሎጂ ውስጥ ኤርከስ ደንሰን ሎው የሚባል እጅግ የታወቀ ህግ አለ። ይህ ህግ ጭንቀትና የፈተና ውጤት ያላቸውን ቀጥተኛ ግንኙነት ያሳያል። ከልክ በላይ የሚያጠኑ ተማሪዎች ይህ ሳይመጣ አይቀርም ያን ሳላነብ ቀረው ልወድቅስ እያሉ ራሳቸውን በከፍተኛ ጭንቀት ይሞላሉ። ፈተና ክፍል ሲገቡ ደግሞ በዚህ ጭንቀት ብዛት በአካላቸው ውስጥ የአድሬናሊን ሆርሞን ይለቀቃል። በዚህ ጊዜ ጭንቅላታቸው ሙሉ በሙሉ ብላንክ ይሆናል ወይም ባዶ ይሆናል። ብዙ ጊዜ የምናውቀውን ነገር ፈተና ላይ የምንረሳው ለዚህ ነው። ሰነፍ ተማሪዎች ግን ነገሮችን ቀለል አድርገው ስለሚያዩት የጭንቀት መጠናቸው በጣም ዝቅተኛ ነው። በፈተና ሰዓት አእምሯቸው ሙሉ በሙሉ ዘና ስላለ በክፍል ውስጥ በሩቅ የሰሙትን ወይም ከሳምንታት በፊት በጨረፍታ ያነበቡትን ትናንሽ ትዝታዎች እንኳን ሳይቀር በቀላሉ ከአእምሯቸው የማውጣት አቅማቸው እጅግ ከፍተኛ ይሆናል።